ማለት እኛ በመንደራችን ትናድቅ እኛ ቀና ብለን ወንድም አይተን አናውቅም። ማለት አይደለም እንደዚህ አርጊዜ ነው ብዬ ንመጣ የሰፈሬ ልጅ ገረቤቴ እኮ እንደዚህ ቀና ብዬ ተለያዩ ነው የወጣሁት ወደ ስደት ማለት ነው። እንዴት አይነት ድፍረት ነው የመጣው በአሁኑ ሰዓት? ማለት ይህ እኮ ትልቅ ውርደት ነው። መጨረሻ ዘመን ላይ ነን እኮ ምን ሆነሻለች እንዴ? መጨረሻ ታይሆን ራሳችን እኮ ነው የምናበላሸው ያለን ያኔ ትውልዳችን ራሳችን ነው ያወሩት። የቡታጀራ ሴቶ የሴና ምን እንዳለች ወሲ ላውራ እያለች ነው። አንቺ ቡርቴ ዝም በይ እስቲ ታውራች። አበባ ካንቺ በላይ ያለችው አውሪሽ አውሪሽ ማነች ፋፊ አውሪ እናት ኖ ኖ የስ ኖ ኦር የስ ቲናት አውሪያ አራስ ገቡኛል። ሴማ ገስት ላኪያ አንቺ ፋፊዬ አውሪ እንጂ ዛሬ ምን ሆነሻል? አንቺ ዛሬ ደከምሽው። ሚውት አርጋ እንዬ አሳባት ዛሬ ደስ ያላለኝም ለምን እኔ እንጃ ብቻ እውነት አያድርግባቸው። ፋፊዬ እኔ ፍቅር ተይ እንጂ እኔ እናት እኛንም አታስበረግግን እንዴ! ምን ሆነሻል? እዚህ እኮ የምንፋለጠው እነሱ አንድ እንዲሆኑ ነው። አሳብጅና ዋው ካልሆነ በእሷ ስሜት ቦታ ሆኜ ሳስበው ከባድ ነው። ቀስም ይሰብራል። ውሸት ያድርገው ምንም ለመወሰን ከባድ ነው። ግን እኮ ፋፊ ለቀስም እኮ አይሰብርም። ይሄ እኮ ያልተረጋገጠ ነገር እኮ ነው። ይፍዬ አንድ ሰው ለምሳሌ ይኸውልሽ ወንድ ልጅ እኮ ይኸውልሽ አላረኩም ካለ አላረኩም ነው። አታስገድጂውም እንዴ? አረኩ ደግሞ ካለ ደግሞ አዎ አድርጊያለሁና በቃ እኔ አንቺን ነው ማፈቅረው፣ እኔ ከአንቺ ጋር መኖር ነው የምፈልገው። ስለዚህ እኔ አንቺን አልፈልግሽም። በአንድ ቀን በተወሰነ ሰዓት ስተት ነው ከአንቺ ጋር እንደዛ የሆንኩት። ምን እንደሆንኩ አላውቅም። ወንድነቴም ገፋፍቶኝ እንደሆን ምን እንደሆንኩኝም አላውቅም። በቃ ሆነ። ግን እኔ ልጁ ተወልዶ አይቼ የኔ መሆኑን አረጋግጬ እረዳሻለሁ ለልጁ። እኔ ግን ከመወዳት ከማፈቅራት ሴት ጋር ነው መኖር የምፈልገው ብሎ ማለት እኮ ነው። ሌላ እኔ ነኝ እንጂ ራሴን ያስረከስኩት እኮ እኔ ነኝ እኮ የተዋረው። እውነት ገንዬ ይቅርታ ንግግርሽ አንቀፍሽ እንጂ እንደዚህ ቢውልማ ድሮስ ተሰናክሎ ነበረ። ኖ አይከበድሽ ፊፍዬ፣ አንቺም ጋር ቢደርስ እኮ ይኸውልሽ የሴትነት ሴት እኮ መጥፎ መሆኗንም እኮ በሶስት መንገድ ነው ማየት ያለብሽ። እንዴ ብዙ ሴቶች እኮ ትዳር ያለውን ወንድ ነው እኮ የሚያጠምዱት። እንዴ ሴቶች እኮ በዛሬ ሰዓት እኮ እንዴ በአቋራጭ እኮ ምን አገባት እሷ አሁን ተስቶባታል። አሁን ሲያገኝ አይተዋለች። ድሮ ሎሚ ሲወረውርባት ያየችውና አሁን ያየችው አንድ አይደለም። ብዙ ነገር አለ። አብራት ያለችው ልጅ ደግሞ ከሷ የምትበልጥ ናት በጭንቅላትም በምንም ነገር። ስለዚህ ምን እየሆነች ነው የምትመጣው? እቺ ሴትዮ እያበደች ስለምትመጣ እኔ ምን ነኝ እንጂ እብደቷን የምቀንሰው። እንደውም እኔ አሁን ሳስበው ወደ ራሴ ተመልሼ ሳስበው እኔ እንደውም እያፈቀረኝ ስለምን እሱ ስለምን ይጎዳል? ስለዚህ ካልፈለገ እኔ እሱን ነው መስማት ያለብኝ። አላረኩም ካለኝ ያቺ 3 ወሩን ጠብቃለሁ። ሞት አይደለ ቆይ አለመጠበቅ ሳይሆን ስድማይ መረር ያለ መልስ ቢሰጥ ጥሩ ነው። ማለት ኮስተር ያለ እንደ ወንድ ማለት ነው። አሁን ቅድም የተናገርኩትን መልስ መስጠት ያለበት እሱ ነው። አሁን እሱ ልጅቷ ይኸውልሽ አንዴ አልሰማም ብለሽ ከተቀመጥሽ አትሰሚም። ልጅቷ እኮ አሰማም አልፈልግም ከአንቺ ጋር መሆን ነው። እንደዚህማ ክፍተት ነው ያ የምትሰጠው። እንደዚህ አይነት መረር ያለ ያኔ እንደ ወንድ ኮስተር ብሎ እኔ የምወደው መሰለድ የምወደው ካለ ሌላ ሞቶ እንትን ትይደኒ ኮስተር ብዬ መልስ መስጠት ነው ያለብኝ። እኔ የምወደው አፈቅራለኝ ማለት ያለበት አላለም። ልጅቷም ወይ መስማት የምትፈልገው አሁን የምትይውን ነገር ይሆናል። እኔ ማፈቅራት አብሬ ልጆቼ እናት ብዬ መኖር የምፈልገው ከዚች ከመወዳት አብሬ ብዙ ችግር ካሳለፍኳት ብዙ ነገር ወጣ ወረድ ከኔ ጋር ላሳለፈችው እኔን እንደ ወንድምም እንደ እናትም ይዛ እዚህ ደረጃ ካበቃችኝ ልጅ ጋር መለያየት ስለማልፈልግ አንቺ 3 ወር ጠብቂ፣ እኔም 3 ወር ጠብቅሻለሁ። እኔ ደግሞ ከማፈቅራት ልጅ ጋር እንድትለያይኝም አልፈልግም። ካሁን በኋላ እንዳትመጪ። ልጁን ወልደሽ ስትከሽኝ እኔ ቀርባለሁ። የልጁንም ዲኤንኤ አድርጌ
መጨረሻው ልጁ የኔ መሆኑን አውቄ ከዛ ወዲህ ነው ከኔ ጋር የምትገናኙ። ከአሁን በኋላ ወደ ህይወቴ እንዳትመጪ። ወደ ህይወቴ ከመጣሽ ግን ይሄ ነው የፈለኩት። እኔም እንደ ሰው እንደ ራሴ እንደተረዳሁት እኔ አይደለሁም አንቺ አይደለሽም፣ እሱ ነው። እሱ ደግሞ ይሄንን የሚሰው ነው ወይ ነው ይለዋል ማለት ነው። እሱ ድማ የሚሰጠው መልስና ያለው ሁኔታው ትክክል አይደለም። ይቅርታ አድርግልኝና ማለት ልጅቷም እኮ ልጁ አነጋገር እንደማይችል ስላወቀች እኮ ነው አሸንፋቸው የመጣችው። አትመጣም ተመልሳ እንደዚህ አይነት መልስ ይጎዳል። ሲጀመር እንደዚህ አይነት ይጎዳዋል። ወደፊት ህይወት በጣም እንትን ኮስተር ብለሽ ካልተናገርሽ መረር ያለ ወደፊት ህይወት ያበላሻል ማለት ወንድ ያኔ ኮስተር ያለ መልስ አለ አይደለም? ያኔ መረር ያለ እኔ ያለችኝ ከጎኔ ያለች ወደፊት ማስባት ፍቅረኛ ስለያለችኝ አሁን መጥተሽ ምንም ልትልኝ አትችልም። ልጅ ከሆነ ድማ በውጭ ሆነሽ ትጠይቅኛለሽ። መጀመሪያ በውጭም ሆነሽ አይባልም። ልጁ የእሱ መሆኑን በምን ታወቀ? ገና 3 ወር አለ። ገና እኮ ነው ስላልታወቀ እኮ ነው። ግን ስለዚህ ጠብቂ፣ እኔም ጠብቃለሁ፣ አንቺም ትጠብቂያለሽ። ኦኬ። ስራ ደግሞ ከሆነ ደግሞ ይበሉትኝ፣ እኛን አያጨናንቁን ብቻ። ይህ መልስ ቢሰጥ ማለት ነው እሱም አይጨናነቅም። በጣም እኮ ነው የተጨናነቀው ወንድሜ። የእኔ ታላቅ ወንድም አለ ንግግር አይችልም እንደሱ ማለት ነው። እንደሱ ሲሆን በጣም ነው ያሳዝነኝ፣ አንጀቴን የሚበለኝ ወንድሜ ማለት ነው። እንደ ወንድሜ ያኔ ንግግር አይችልም ወንድሜ፣ አይረዳዳም። ሌላ እሱማ ብዙ ጊዜ እኮ ወንዶች እኮ ይኸውልሽኝ፣ ወንዶች እኮ ብዙ ነገራቸው ውስጣቸውን የማታውቂው እኮ አይናገሩም፣ አውጥተው አይናገሩም፣ ዝም ነው የሚሉት። ወንድም ማለት ነው ንግግር አይችልም በፍጹም ማለት ነው። እኔ ያስረዳ አይችልም። ግን ሊያስረዳ መቻል አለበታ። ለምን መሰለሽ? ይሄ የሚዲያ ሰው ነዋ። ሚዲያ ላይ ይዞ ስለሚወጣ የሚዲያ ሰው ስለሆነ ግድ ይለዋል ሊያስረዳ፣ ህዝቡን ሊያስረዳው ግድ ይለዋል። ለምን የሚዲያ ሰው አይናፋው እኮ ሚዲያ ላይ አይወጣማ። ስለሚናገር መናገር አለበት ነው ለህዝቡ። እንግዲህ በእውነት መድኃኒዓለም ከእነሱ ጋር ይሆን ፈጣሪ ያስተካክለው። ያው አንቺ መቅድዬ፣ ኧረ አውሪ እንጂ አንቺ ማሳብ ስጪ። እኔ እኮ እያወራሁ እኮ አልሰማችሁኝም እኮ። ጋሽዬ እኮ ዛሬ እስከሚወለድ እንጠብቅ 3 ወር ነው አይደለም ወይ ብለዋል። ገብቶሻል? ስለዚህ ያው 3 ወር መጠበቃቸው አይቀርም። ገባሽ? ግን እነሱ እናንተ አንድ ሁኑልኝ እንጂ እስከ እንጠብቃለን ብለዋል። ጋሽ በቃ እንጠብቃለን። ኖ እሳቸው ማያሉትን ይሄንንም ብለዋል። መቅድዬ ይሄንንም ብለዋል። አንቺ እኔን ያዢ ብለዋል። እሷ ምንም የምትያዝበትም ምንም ከነሱ ጋር የሚያገናኛትም ነገር የለም። አዎ ምንድነው የምትያዘው? ልጅቷ ውሳኔ ተሰጥቷት ከነሱም ጋር የምትገናኝበት ነገር የለም። ልጅቷ በምን መንገድ እንደመጣች እነሱ መረዳት አለባቸው እኮ። እነሱ ማድረግ ያለባቸው ልጅቷ 3 ወር እስከሚሞላት የልጅቷንም አይን ማየት የለባቸውም። ልጅቷም እነሱ ጋር የሚያገናኛት ነገር የለም። ምን እሷን አይቀልቧትም፣ ግድ የለባቸውም እኮ። የራሳቸው ያልሆነው ልጅ ቀልበው ልጁ ይደግ ማለት አይቻልም። ያንን ማሰብ ያለባት ራሷ ናት። እንደዚህ ከመሆኗ በፊት ምን ይመጣል ብላ መገመት ያለባት፣ እንደምትጎዳ ማወቅ ያለባት ሴቷ ናት። እኔ ዝም ብዬ መተኛቴን ብቻ አይደለም እኮ ምን ይደርስብኛል፣ ምንድን ነው አቅሜ፣ በልቼ የማድርሰው ነኝ ወይ፣ ስራስ አለኝ ወይ፣ እስከ ይሄ ልጅ በድብቅ ነው ያረኩት እስከሚወጣ ድረስ ልጁ የሱ መሆኑን እስከሚታወቅና እስከሚረዳኝ ድረስ ምንድን ነው ማድረግ ያለብኝ ብዬ እኔ ተራሴ ጋር ተነጋግሬ ነው ወንድም ጋር መተኛው። ከፈለኩ እንኳን ልጅ ፈልጌ እንኳን ከሆነ ድንገርሽ። ስለዚህ እቺ ልጅ እነሱ ምንም የሚደግፏትም እኔም ጋር ሁኚ ብለው የሚሏትም ምንም። እቺ ልጅ እኮ አስገድዶ አልደፈራትም፣ ራሱ አስገድዳ ነው የደፈረችው እንዴ። አዎ እነሱ ለሷ ቦታ ባይሰጧት በቃ ባያገኟት፣ እኔ እንደኔ ባያገኟት። መገኘትም የለባትም ልጅቷ እኮ እንደ እውነት ከሄድን መቅድዬ፣ ልክ ነሽ። ከእነሱ ጋር እኮ ምንም የሚያገናኛት ነገር የለም። ልጅቷ እኮ የመጣችበት እኮ ማንም ሰው እኮ አላወቀም እንዴ። አንቺ መቅድዬ እያልኩ እያለቀስኩኝ የውሸቴን እንዴ። ምን ሆና ነው እቺ ሴትዮ የምታለቅሰው? ምን ቸግሯት ነው? ገኒ ምን ሆና ነው ብለሽ እኮ እኔንም ማጥናት አለብሽ እኮ። ዝም ብዬ እንባዬ ስለፈሰሰና ስላሳዘንኩሽ ብቻ እኮ መቀበል የለብሽም። እኔ ምን እንደሆንኩ እኮ አታውቂኝም እኮ። አለመገናኘት ግን በጣም ጥሩ ነው። አለመገናኘት እሷን የሚያቀርቡበት ምንም አይነት ምክንያት የላቸውም።
ብትመክሯቸው ጥሩ ነው። እዚህ ላይ ወጥተን ከማለት ሆነት ውስጥ ሙከሯቸው ልጆች ተስማማ። አንቺ ደግሞ እኛ እዚህ ላይ ወጥተን የምትዩ እኛ ታዲያ እነሱ እንትን አለን እንዴ? ፖስታ ቤት አለን እንዴ? ለእነሱ የምንልክላቸው ይቅርታ፣ እነዚህ ንግግሬ ይቅርታ በስ ላኪን ያኔ ውስጥ መሰል ምናምን የምንነግራቸው ታዲያ ምን ነው የምንለው? ኧረ እንደው አንዳንድ ሰው እኮ የሚናገረው ና ቀበስ አይደለም እኮ ክፋት አይደለም። አሁን የሚፈለገው ሶሉሽን ምንድነው መሰለሽ? አሁን ይሄ ተራ የብሩክ ነው። ቀጥን ብሎ መልስ መስጠት አለበት፣ ለልጅቷ ማስጠንቀቅ አለበት። ታትሴት ቆይ እንደዛ እኮ ነው ሙሉ ያለው ማለት ኢንሻአላህ እና ካጠፋሁት ይቅርታ እህታለሁ። እነዚህ ንግግር ይቅርታ አንቺ እኝኝ ልትይ ነው እንደ መጣሽው? ይቅርታ አድርጊልኝና አንቺ ሀሳብሽን ልትሰጪ ስለሆነ ሀሳብ ልንሰጥ ነው በይ። ሀሳብ ልንሰጥ ነው በይ ብዬ ነው እኔም ክፋት አይደለም፣ ክፋት አይደለም እኮ የንግግር እንትን መሳሳት ነው። ችግር የለውም ግን ለሌላ ጊዜ እኝኝ አይባልም። ሀሳብ ልንሰጣጥን የመጣ ነው በይ። እሺ ኖ ምንም ችግር የለውም። እኝኝኝ ሌላ ነገር ስለሆነ ነው። ይቅርታ ማለት ግን ምንድን ነው ሌላ ነገር? እኔ ልገርኛ ይኸውልሽ እኝኝማ እያለቀሽ ማለት ነው፣ እያላዘንሽ ማለት ነው።